እስኪ ያስቡት፣ አንድ የተለመደ የሳምንት አጋማሽ ላይ ሰዎች ለስራ እየተጣደፉ ነው። ተማሪዎች ወደ ትምህርት ቤት እየሄዱ፣ ገበያው ደርቷል። ነገር ግን በሰከንድ ውስጥ የሁሉ ትዕይንቶች ለዘላለም ሊቀየሩ ይችላሉ። በዓለም ላይ ከ12000 በላይ ዝግጁ የሆኑ የኒውክሌር አረሮች አሉ። አንድ ሰው አንድ የተሳሳተ ውሳኔ ወይም አንድ በተን መጫን በቂ ነው። ዛሬ በምናባዊ ጉዟችን የማይታሰበው ቢከሰትስ? የኒውክሌር ጦርነት ቢጀመር ዓለም በምን ያህል ፍጥነት ትጠፋለች? ማን ከማን ጋር ይሰለፋል? የኛዋስ አፍሪካ በዚህ ማዕት ውስጥ ዕጣ ፈንታዋ ምን ይሆን? ዝግጁ ከሆናችሁ ወደ አስፈሪና አስተማሪ የጥፋት ጉዞ በምናብ ጉዞ እንቀኛለን። ይሄ ፕሮግራም ሟርት ሳይሆን ቢሆንስ የሚል አስተማሪ ዝግጅት ነው። ፀሐይ በወትሮዋ ሰዓት ወጥታለች። ከተሞች በህይወት ጩኸት ተሞልተዋል። በሚሊዮን የሚቆጠሩ ሰዎች በሚሊዮን የሚቆጠር የተለያዩ ህልማቸውን ሰንቀው ወደ ስራ፣ ወደ ትምህርት፣ ወደ ገበያ ይሯሯጣሉ። አንዲት እናት ልጇን ጉንጯን ስማ በሰላም ወደ ትምህርት ቤት ትሸኛለች። የዩኒቨርሲቲ ተማሪዎች በካፌዎች ውስጥ ተቀምጠው ስላገኟቸው ውጤቶች፣ ስለ ወደፊት ፍቅራቸውና ህልማቸው በሳቅ ታጅበው ያወራሉ። ነገር ግን ከዚህ ሰላማዊ ድባብ ጀርባ በብረት ሳጥኖች ውስጥ የተቆለፈ ከሰው ልጅ ምናብ በላይ የሆነ የጥፋት መላእክት አሉ። ምን መሰላችሁ? ዓለም ላይ ከ12000 በላይ ዝግጁ የሆኑ የኒውክሌር አረሮች አሉ። እያንዳንዳቸው ሂሮሺማ ላይ ከወረደውና በመቶ ሺዎች የሚቆጠሩ ሰዎችን በአንድ ጀንበር ከፈጀው ቦምብ መቶዎች ምናልባትም በሺህ እጥፍ የሚበልጥ አጥፊ ኃይል አላቸው። ታዲያ ይህ አቅም ዓለማችንን ለ10 ጊዜያት ደጋግሞ ለማጥፋት ይበቃል። ዛሬ የምናየው ምናብ በታሪክ መጽሐፍት ወይም የምናነባው ተራ የጦርነት ታሪክ አይደለም። ዛሬ የምናየው የሰው ልጅ መጨረሻ ቢመጣስ የሚለውን ማንም መስማት የማይፈልገውን አስፈሪ እውነታ ነው። በሰከንዶች ውስጥ በሰከንዶች ውስጥ ታሪክ፣ ጥበብ፣ ፍቅር፣ ቴክኖሎጂ የሁሉ ያፈራነው ስልጣኔ አመድ ቢሆንስ? ዝግጁ ከሆናችሁ ወደማይቀረው ወደሚባልለት የጥፋት ጉዞ ወደ ኒውክሌር ጦርነት ምናባዊ እውነታ እንውረድ። ይህ ታላቅ ጥፋት የሚጀምረው በታንክ ጩኸት አሊያም በጠመንጃ ቃታ አይደለም። የሚጀምረው ጸጥ ባሉ ውድ የሆኑ ምንጣፎች በተነጠፉባቸው የስብሰባ አዳራሾች ውስጥ ነው። በዲፕሎማሲያዊ ውድቀት ቃላት ሲያልቅ መሳሪያዎች መናገር ይጀምራሉ። ዓለም ልክ እንደ ቼዝ ሰሌዳ በሁለት ግዙፍ አስፈሪ ጎራዎች ተከፍላለች። ይህ ጨዋታ ግን ስህተትን አይታገስም፣ ምክንያቱም ሰሌዳው የተነጠፈው በፈንጂ ላይ ነውና። በአንድ በኩል ሰማያዊ ጎራ ወይም የኔቶ ጥምረት አለ። በአሜሪካ የሚመራው የዲሞክራሲ የቴክኖሎጂ ቁንጮ ነን የሚሉት እንግሊዝ፣ ፈረንሳይና መላ አውሮፓን አቅፎ የያዘው ግዙፍ ኃይል ነው። እነዚህ ሀገራት ለአንዱ የተሰነዘረው ጥቃት ለሁላችንም ነው በሚል የብረት ቃል ኪዳን የታሰሩ ናቸው። የእነዚህ ኃይሎች የኒውክሌር አረሮች በባህር ስር በሚገኙ ሰርጓጅ መርከቦችና በምድር ውስጥ በተቆፈሩ ጥልቅ ጉድጓዶች ውስጥ ለሰከንድ ሳይዘናጉ ኢላማቸውን ይጠብቃሉ። በሌላ በኩል ልዩ ጎራ ይቆማል። የሩሲያ ግዙፍ የጦር መሳሪያ ክምችት፣ ከጀርባዋ ደግሞ የቻይና እያደገ የመጣው ወታደራዊ ጡንቻ። እንደ ሰሜን ኮሪያ ያሉ ግልፍተኞች፣ እንደ ኢራን ያሉ ቁርጠኛ ተዋናዮች በዚህ ጎራ ይሰለፋሉ። እነዚህ ሁለት ኃያላን ወገኖች ለዓመታት ቀዝቃዛው ጦርነት ትንቅንቅ ውስጥ ቆይተዋል። አሁን ግን ትንቅንቁ ወደ ቀጥታ ግጭት ሊቀየር አንድ እርምጃ ብቻ ይቀረዋል። መቀስቀሻው ምን ሊሆን ይችላል? ምናልባት በታዋያን ባህር የተተኮሰች አንዲት የተሳሳተች ጥይት፣ ወይም በዩክሬን ድንበር ላይ የተደረገ ያልታሰበ ወታደራዊ እንቅስቃሴ፣ አለያም ደግሞ አሁን እየተደረገ ያለው ዓለምን እያካተተ ብዙ ሀገራቶችን እያሳተፈ ያለው የኢራን ጦርነት፣ ሌላም ሊሆን ይችላል። ወደ ምናባችን እንቀጥል። አንደኛው ወገን ህልውና አደጋ ላይ ነው ብሎ ባመነ ቅጽበት የዓለምን ዕጣ ፈንታ የሚወስነውን ቀዩን ቁልፍ ይጫናል። የመጀመሪያው ሚሳኤል ወደ ሰማይ ሲወነጨፍ የሰው ልጅ ዕጣ ፈንታ ከቁጥጥር ውጭ ይሆናል። ሌላኛው ወገን ሚሳኤሉ መሬት ሳይነካ አጸፋውን ይመልሳል። ይህ በወታደራዊ ሳይንስ ሚቹዋል አሰር ዲስትራክሽን ይባላል። ትርጉሙ
የጋራ ጥፋት ማለት ነው። በዚህ ጦርነት አሸናፊ የለም። መጀመሪያ የተኮሰውም ሆነ መጨረሻ ላይ የተመታው ሁለቱም በእኩልነት ወደ አመድነት ይለወጣሉ። ጨዋታው የሚያበቃው ቼክሜት ሳይሆን ቼዝ መጫወቻ ሰሌዳውን ተጫዋቾቹ አብረው በማጥፋት ነው። አሁን ሰዓቱ ይቆማል። ሰማዩ ለሁለት ተሰንጥቆ ገሃነብ የምትፈስበት ቅስፈት ደርሷል። የመጀመሪያው ሚሳኤል መሬት ሳይነካ ከከባቢ አየር በላይ በ3000 ኪሎ ሜትር ከፍታ ላይ ይፈነዳል። በዚህ ቅስፈት የኤሌክትሮማግኔቲክ ሞገዶች ይለቀቃሉ። በሺዎች የሚቆጠሩ ኪሎ ሜትሮች ራዲየስ ውስጥ ያለ ማንኛውም ኤሌክትሮኒክስ መሳሪያ በሰከንዶች ውስጥ ይሞታሉ። ኢንተርኔት ታሪክ ይሆናል። ስልኮች ይጠፋሉ። የመብራት ኃይል ይቋረጣል። ዓለም በድንገት ወደ 18ኛው ክፍለ ዘመን ትመለሳለች። ከዚያም መሬት ላይ ያለው ጥፋት ይጀምራል። ቦምቡ በፈነዳ ቅጽበት ከፀሐይ ወለል በ7 እጥፍ የሚበልጥ የሙቀት መጠን ያለው የብርሃን ኳስ ይፈጠራል። ይህ ብርሃን ከ10 ኪሎ ሜትር በላይ ርቀት ላይ ያለውን ሰው አይን በቅጽበት ያሳውራል። በአቅራቢያው ያለ ማንኛውም ነገር ልብስ፣ ቆዳ፣ ወረቀት ሳይቃጠል በፊት ተኖ ይጠፋል። በፍንዳታው መሃል የሚገኙ ሰዎች በግድግዳዎች ላይ የጥላ ምልክት ብቻ ጥለው ያልፋሉ። አዎ የሰው ልጅ በሰከንድ ውስጥ ወደ ጥላነት ይለወጣል። ብረት የሚቀልጥበት፣ ኮንክሪት የሚተንበት፣ ድንጋይ የሚነድበት የሙቀት ማዕበል ከተማዋን ይውጣታል። ይህ የእሳት ኳስ በሰከንድ ውስጥ በሺዎች የሚቆጠሩ ሰዎችን ወደ አመድነት ይለውጣል። ከእሳቱ ማዕበል በመቀጠል ከድምፅ ፍጥነት በበለጠ የሚጓዝ የሚገፋ ንፋስ ይመጣል። ይህ ንፋስ ሕንፃዎችን እንደ ካርታ ይበታተናቸዋል። ግዙፍ ድንጋዮችን እንደ ክብሪት እንጨት ይሰባብራቸዋል። ፎቆች በውስጣቸው ካሉ ነፍሳት ጋር ወደ ፍርስራሽነት ይለወጣሉ። በከተማ ውስጥ ሊቀር የሚችለው ነገር ቢኖር የሚንቀለቀለው የእሳትና የማይታየው ገዳይ ጨረር ብቻ ነው። ይሄ ሁሉ ጥፋት የሚከሰተው በአንድ ሰዓት ውስጥ በ60 ደቂቃ ብቻ ነው። ይህ ግን የጥፋቱ ማብቂያ አይደለም። በሕይወት የተረፉ ሰዎች ፍንዳታው በቅስፈት የወሰዳቸውን ጓደኞቻቸውና ዘመዶቻቸውን መሆን ይመኛሉ። ምክንያቱም በሚቀጥሉት ቀናት፣ ሳምንታት የሚመጣው ስቃይ ከሞት የከፋ ነውና። እሳቱ ሲጠፋና የፍንዳታው ጩኸት ሲቆም ዓለም ወደ አስፈሪ ጸጥታ ትገባለች። ነገር ግን ይህ ጸጥታ የሰላም ሳይሆን የሞት ዋዜማ ነው። ከወደሙት ከተሞች፣ ከነደዱት የነዳጅ ማከማቻዎች የተነሳው 150 ሚሊዮን ቶን ጥቁር ጭስና አመድ ወደ ሰማይ ይወጣል። ይህ ጭስ ዝናብ ሊያጥበው በማይችለው ከፍታ ላይ ተከማችቶ መላውን ዓለም እንደ መጋረጃ ይሸፍነዋል። ፀሐይ ትታሰራለች። ለ10 ዓመታት ያህል ምድር የፀሐይ ሙቀት ብርሃን አታገኝም። ቀን ከሌት የማይለይበት ጥቁር ዘመን ይጀምራል። ሙቀት በከፍተኛ ሁኔታ ይቀንሳል። በሐምሌና ነሐሴ ወራት እንኳን ምድር በበረዶ ትሸፈናለች። ይህ የኒኩሌር ክረምት ይባላል። ዓለም በአንድ ጀንበር ወደ በረዶ ዘመን ትመለሳለች። ያለ ፀሐይ ብርሃን ሕይወት የለም። አረንጓዴ እጽዋቶች ኦክሲጅን ማምረትና ማደግ አይችሉም። የእርሻ መሬቶች በረዶ ይለብሳሉ። በውቅያኖስ ውስጥ ያሉ ፍጥሯን ይሞታሉ። መላው የሕይወት ሰንሰለት፣ የምግብ ሰንሰለት በቅጽበት ይበጣጠሳል። አሁን ታላቁ ጠላት ይመጣል። እሱም ረሃብ ነው። ከቦምቡ ፍንዳታ የተረፉት ቢሊዮኖች ለጥቂት ቁራሽ ዳቦ እርስ በርሳቸው ይፋለማሉ። መድኃኒት የለም፣ ንጹህ ውሃ የለም፣ የሚበላ ነገር የለም። ስልጣኔ በረሃብ በበሽታ ምክንያት በዓይናችን ፊት ይፈርሳል። የሳይንስ ሊቃውንት እንደሚገምቱት በኒኩሌር ጦርነት ምክንያት ከሚሞቱት ሰዎች መካከል 90 በመቶ የሚሞቱት በቦምብ ሳይሆን ከጦርነቱ በኋላ በሚመጣው ረሃብና ቅዝቃዜ ነው። ይህ ነው የማይታሰበው እውነት። በሰው ልጅ ታሪክ የተገነቡት ከተሞች አመድ ሲሆኑ የተረፉት ደግሞ በጨለማና በቅዝቃዜ ውስጥ የሰው ልጅን መጨረሻ ይጠባበቃሉ። አሁን ደግሞ እስቲ ወደ ቤታችን ወደ እናት አህጉራችን አፍሪካ እንመለስ። አፍሪካ በዚህ ሀያላን ትንቅንቅ ውስጥ እጅ የለባትም። ምናልባት አንድ የኒኩሌር ሚሳኤል አህጉራችን ላይ ላይወድቅ ይችላል። ነገር ግን ጦርነቱ ባለቤት እንጂ ድንበር የለውም። አፍሪካ በቦምብ ባትመታም ቦምቡ የፈጠረው ማዕበል ግን አከርካሪዋን ይሰብረዋል። ከቀላሉ ተነስተን ለመተንተን ሞክር። የመጀመሪያው
የኢኮኖሚ ሞት ነው። እንዴት ያውሉ ተፈጥሮ ስለ ኢኮኖሚ ታወራለህ ትሉ ይሆናል። ዛሬ የምንጠቀምባቸው መድኃኒቶች፣ ነዳጅ እና ቴክኖሎጂዎች የሚመጡት ከዛው ከወደሙት ከተሞች ነው። እነዚህ ሀገራት ሲወድሙ አፍሪካ በቅጽበት ትቆማለች። ሆስፒታሎቻችን ያለ መድኃኒት፣ ያለ መብራት የሞት መጠባበቂያ ይሆናሉ። መኪኖችና አውሮፕላኖች ነዳጅ አጥተው ዝገው ይበላሻሉ። ወደ ዋናው እንለፍ። የአየር ንብረት ክህደት ነው። የኒኩሌር ክረምቱ አፍሪካንም አይምራትም። የዝናቡ ውደት ይዛባል። የአባይ ወንዝ ምንጭ የሆኑት የኢትዮጵያ ደጋማ ቦታዎች በበረዶ ይሸፈናሉ። ገበሬዎቻችንም ዘር ቢዘሩ የሚያበቅል ፀሐይ አያገኙም። አገሪቱ ታይቶ በማይታወቅ የታሪክ ረሃብ ውስጥ ትወድቃለች። ሰዎች ለምግብ ብለው ይጨራረሳሉ፣ እሱም እስከሚያልቅ። ሌላኛው ፈተናዋ ከሰሜኑ የዓለም ክፍል የተረፉ በሚሊዮን የሚቆጠሩ ሰዎች በጨረር የተመረዘ መሬታቸውን ጥለው ወደ አፍሪካ ይሰደዳሉ። ቀድሞውኑ በረሃብና በችግር ለደከመች አህጉራችን ይህ ስደተኞች ማዕበል ተጨማሪ ግጭቶችና የሀብት እጥረትን ይዞ ይመጣል። አፍሪካ የመሸሸጊያ ደሴት ብትሆንም የዓለም ውድቀት ግን ጥሏት አያልፍም። እኚህ ሁሉ ያየናቸው አሳዛኝ፣ አስከፊና አስጨናቂ ክስተቶች እንዲፈጠሩ ማንም አይፈልግም። ነገር ግን ይሄ ተራ ተረት ሳይሆን በሳይንሳዊ እውነታዎች ላይ የተመሰረተ የሰው ልጅ ስጋት ነው። በኒውክሌር ጦርነት ውስጥ አሸናፊ የለም፣ የሚተርፍ ወገንም አይኖርም። የሚተርፈው ታላቅ ጥፋት፣ ጥልቅ ጸጸትና የማይመለስ የታሪክ ጠባሳ ብቻ ነው። ዛሬ የምንተነፍሰው አየር፣ ዛሬ የምናያት ፀሐይና ዛሬ የምናሳልፈው እያንዳንዱ የሰላም ቀን ለሰው ልጅ ትልቅ ስጦታ ነው። ይህ ስጦታ ግን እጃችን ላይ ያለው ዛሬ ብቻ ነው። የሰው ልጅ ካለፉት መራራ ስህተቶች ተምሮ ይሄ የመጨረሻ ቀን እንዳይመጣ ተስፋ እናደርጋለን። ታሪክን መለወጥ የሚቻለው በዝምታ ሳይሆን ዛሬ ስለ ሰላም በጋራ በመጮህ ብቻ ነው። ሁላችሁም ወደ ፈጣሪያችሁ ጸልዩ። ይህን ቪዲዮ ግንዛቤ የሚሰጥና አስተማሪ ሆኖ ካገኛችሁት ለሌሎቹ በማጋራት የሰላም ድምጽ ይሁኑ። ሰላም ለዓለማችን፣ ሰላም ለሰው ልጆች ሁሉ ይሁን። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ አስገራሚ ርዕስ እንገናኛለን። እስከዛው ግን ቸር ቆዩን። ሰብስክራይብ ማድረጉንም አትርሱ።